ኪራና ጽናት እንዲሁም መራዊትና ናሆሜ ቀለበት አሰሩ። ናሆሜ ድሮም በአንድ ቀን የሁለታችን ሰርግ ይሆናል ብለው ነበር። የኪራ አባት መምጣታቸው ቢያስደነግጥም መልካም ነገር ይዘው መጥተዋል። እንዳሰቡት አልሆንም። ግን መጀመሪያ ሲመጡ በጣም አስፈርተው ነበር እና የሚያሳዝን ነገር ይሰማለን ብለው ተጨንቀው ነበር። ሆኖም እነ ኪራና ጽናትን ለመለያየት ይመስል ነበር። በጣም ጨንቋቸው ነበር። ግን ያ ነገር አልሆነም። በጣም ደስ ይላል። ጽናት እንግዲህ ለብቻዋ የሚያወራት አለብኝ ለገንዘብ ብላ ይሆናል ልጄን የቀረበችው፣ ግን እውነት ለፍቅር ከሆነ ችግር የለውም እድራቸዋለሁ ሲሉ ወሰኑ። በጣም ተደሰቱ። እሷንም ሲጠይቋት እንዴት ነው ልጄን ትወጀዋለሽ ብለው ሲጠይቋት በጣም ነው የምወደው፣ በጣም ከምልህ በላይ እወደዋለሁ ስትላቸው በጣም ተደሰቱ። እንግዳ በቃ እኔም ወስኛለሁ እናንተ ልድራችሁ፣ ለጊዜው ቀለበት ማድረግ አለባችሁ። ከዛ ደግሞ እናቷ ተሽሏ ስትመጣ ሰርግ ይሰረጋል አሏቸው። እንግዲህ ስለ እናቱ መነገር አለበት ብላ ጽናት ትናገራለች። ህመምተኛ መሆኗን የካንሰር ታማሚ መሆኗን አያውቃትም። ግን ልንገር ሲላት አትነግሪም? ምን ማለትሽ ነው? እባክሽ ቃልሽን አትጠፊብኝ። በፍጹም መስማት የለባትም። እኔ አድርጊ ሳልልሽ ንገሪ ሳላድርግሽ አንድ ነገር እንዳታደርጊ ሲሉ አስጠነቀቋት። እሷም ቀለበቱን አድርጋችሁ መቆየት እፈልጋለሁኝ፣ እኔም ቀለበታችሁን ስታደርጉ ማየት እፈልጋለሁ ሲሉ ቀለበቱን አድርጉ። የኪራ አባት ያ ቁጣቸው በጣም የሚያስፈራ ቢሆንም በጣም ተጨንቀው ነበር። እኔም ካልተቀበለኝ አባቴ ምን ላደርግ፣ አባቴ ካልተቀበለኝ ምን ልታደርግ ነው ስትጠይቀው ምንም ማደርገው ነገር የለኝም ቃል ግባልኝ ስትለው ነበረ። ቃል ገብቶላ ምንም ቢሉህ ምንም አባትህን አይሆንም ብለህ አንድ ነገር እንዳትናገር በእኔ ምክንያት ብላ ነግራው ነበር ማለት ነው። ሰላም ውድ ተከታታዮቼ ሰላማችሁ ይብዛልኝ። የቻናሌ ተከታታዮች እንደምን አላችሁ? እኔ ደህና ነኝ። እናንተስ? እንግዲህ ዛሬ ደስ የሚል የነ ጽናትና የነ ኪራ ፍቅር አንድ ላይ ተሰምሮ ለቀለበት ሲበቁ ሁላችንም ደስ ብሎናል ማለት ነው። እንግዲህ የኪራ አባት መጀመሪያ መጥተው ድንገት ሲገቡ ኪራና ጽናት ሳሎን ላይ ተቀምጠው ተቃቅፈው እየተሳሳሙ ድንገት ሲደርሱባቸው በጣም ድንግጥ ነው ያሉትና ጽናት ብድግ ብላ ተርበትብታ ስትሄድ ምን ያርበተብትሻል ልጄ አሏት። ከዛ ደንግጣ እሷ ወደ ኪችን ስትሄድ እሱ ደግሞ አባ ደህና ነህ? እንዴት መጣህ? እንዴት በምን ገባ? ቁልፍ ማን ከፈተህ? እያለ ሲል እንዴ ልጄ ቤት አይደለም እንዴ? ቁልፍ አይኖረኝም እንዴ? ቁልፍ እኮ አለኝ። ምን አርበተበተህ ሲሉት በጣም ደነገጠ። ያልጠበቀው ነገር ሆነበት። ከዛ እንግዲህ ሲመጡ አመጣጣቸው ሲመጡ ግን በጣም አስፈርተዋቸው ምን ይህን ነገር ሊቃወሙ ነው ብለው ፈርተው ነበርና ያኔ እንግዲህ በስስት እየታያት ሊስማት እያየ ስለ ፍቅር እየተገላለጹ ነበር በሩን ከፍተው የገቡት። በዛም ምክንያት ግራ ተጋቡና ወይኔ ብሎ ነው ጽናት አባ ብሎ እንደገና ወደ ኪችን ተከትሎ ወደ ጽናት የሄደው ማለት ነው። አባ ቁጭ በል እናቴ ደህና ናት? ሳትናገር እንዴት መጣህ ብዬ እኮ ነው። መናገር የለብኝም እኔ ለመምጣት ማረፍ ስላለብኝ መጥቻለሁ አሉ። ያዩትን ነገር ግን ለማመን እስከሚያቀታቸው ድረስ ጽናት እንግዲህ ስትንቀጠቀጥ አትርበትበች፣ ምግብ አቅርብለት ላባዬ አለ። እሺ ብላ ልታቀርብ ወደ ኪችን ሄደች። ከፊታቸው ዘወር ማለት ነበረ የፈለጉት። ከዛ እሷም ወደ ኪችን ስትሄድ እሱም ተከትሏት መጣና እንዴ ጉድ ሆን እኮ አለ። ኪራ ከመፍራቱ የተነሳ እየደጋገመ አባ ምን ነው ለቀባሪ ምን ያረዱታል ይባላል። በዛ ቤት ምን አመጣህ ትላለህ? መምጣቴን አልተደሰትክበትም እንዴ? አልናፈከኝም እንዴ አለ። አይ አባ ናፍቄ ያለው ግን ድንገት ስትመጣ ስለደነገጥኩ ነው ብሎ እንግዲህ ይላቸውና ምግቡን ለማቅረብ እንግዲህ ሁለታቸውም ወደ ኪችን ሄዳል። ምን ይሻለኛል ፍቅር ትላለች። ምንድን ነው የምለው አሁን አዩን እኮ ስንሳሳም አላት። ከዛ መሩም ደወለችና ሀይሎ መሩዬ እንዴት ነሽ? ደህና ነሽ ወይ? ጉድ ሆንኩልሽ። የኪራ ጋሼ መጣ እኮ። ጋሼ መጣ ስትል አዎ ጋሼ የኪራ አባት መጣ አለች። አባቷ መስሏት ነበር መራዊት። ይምጣ ጥሩ ነው፣ እንደውም ጥሩ ነው መምጣታቸው፣ ሁሉን ነገር ይነገራሉ አለች። አንቺ አልተረዳሽኝም፣ ግን እና ኪራ እኮ ስንሳሳም ስንል የደረሱብን አለች።
እኔ በቃ እንዴት ፊቶቸውን አይችል ጨንቆኛል። በቃ እምነት ይላጣ ነው። አንቺ ለካ ለራስሽ ሁን ብለሽ ነው ይሉኛል ብዬ ፈራሁ። አደራሽን ፍቅርሽን እንደ መጀመሪያው ገደል እንዳትከችው ተናግሬያለሁ። አሁንም ፍቅርሽን ጠብቂ ብላ መራዊት ነገረቻት። እኔ ማሳስበኝ አሁን አለች። ምን ማለትሽ ነው ብላ ስትላት፣ ምን ማለት ነው ስትላት፣ ውይ ምንም በቃ ጨንቆኝ እኮ ነው ላንቺ ማማክርሽ አለቻት። ከዛም በቃ ምን እንደሆነ አላውቅም፣ የኪራ አባት ባይቀበሉ ምን ልናደርግ ነው አለው። እሱን እንደምንም ብለን የኪራን አባት እናሳመናቸዋል። የኪራ አባት እኮ እየተማሩ ናቸው፣ ሁሉ ነገር ይገባቸዋል አለች። ከዛ በኋላ እንግዲህ ኪራን ቁጭ ብለው ልጅን ታፈቅረዋለች አታፈቅረውም፣ መጀመሪያ ጽናትን መጠየቅ አለብኝ አሉ። ከዛ አይ ክብሬን ዝቅ አደረጉት። ግን ቢሆንም ከተዋደዱ ችግር የለም፣ ብቻ ለገንዘብ ብላ እንዳትሆን። ልጅቱም መልካም ልጅ ናት፣ በልጅነቷ አስተዋይ የሆነች ታታሪ የሆነች ልጅ ናት ሲሉ ምንም የሚጎላት ነገር የለም። ለሚስትነት ቢያደርጋት ጥሩ ናት። እሱ ግን እንደሚያፈቅራት እሷ ታፈቅረው ይሆን የሚል ጥያቄ ተመላለሰባቸውና ይሄን ካጣራሁ በኋላ ግን የፈለገ ነገር አድርጌ ልጄን አለሙን ማየት እፈልጋለሁ ሲሉ ወሰኑ። ጽናት ነይ እስኪ ቁጭ በይ አሏት። እሷም ጨነቃትና ቁጭ አለች። ፈርተሻልሳ ምን አስፈራሽ አሏት። እሺ አለች። አንድ ጥያቄ ልጠይቅሽ ነበር። ምንድን ነበር ጋሼ አለች። ከዛም ቁጭ በይ አሏት። እሺ ብላ ቁጭ አለች። በጣም ተጨናንቃለች። ልጄን ታፈቅረዋለች ትወጀዋለሽ አሏት። እኔ ኪራን በጣም ነው የምወደው፣ በጣም ነው የማፈቅረው፣ ከራሴ በላይ ብዙ መስዋዕትነት እየከፈልኩ ነው ለሱ አለች። እሺ ከወደድሽው ችግር የለው። የሀሴት እንዴት ልትድሪው ፍቃደኛ ሆንሽ? እንዴት ሀሴትን ልድርለን ስልሽ እሺ አልሽ? ከዚህ በፊት ነበረ ከነዛ በፊት ነበር የተፋቀራችሁት? አዎ። እንዴት እንድትድሪው ቻልሽ? ፍቅር የለሽም ነበር እንዴ አሏት። እኔ ለኪራ አልመጥነውም፣ የቤተሰቦቻችን የምትመጥን ልጅ አግኝተናል ስትሉ ነዋ። እኔ ደግሞ የኪራን ምድራው ለቤተሰቤ የሚመጥን ነው ስላልክ ነው። በዛ ደግሞ ልቡ እንዲሰበር ስላልፈለግኩ ነው። ቤተሰቦቹ እኔን ላይፈልጉኝ ይችላሉ ብዬ አስቤ ነው ይሄን ያደረኩት አሉ። የኪራ አባት ራሳቸውን ነቀነቁና ጉድ በጣም ታጋሽና አስተዋይ ልጅ ነሽ፣ አይዞሽ፣ ከዚህ በኋላ ኪራ ላንቺ እንዲሆን እኔም ከጎንሽ ነኝ አላት። ተደሰተች። ጽኑ እያለ ደግሞ ኪራ ከኪችን ስትሄድ አብሮ ምን እያሉ ነው አለችው። ምን ይላል በቃ ቬሎውን ሊገዙ ነው፣ ሰርጉን ልደግስ ነው እያሉ ነው፣ ቬሎን ልትለኪ ነው አላት። አትቀልድ አንተ አለች። እዛ ነው ግን ቤተሰቦችም አይቀበሉም፣ ባይቀበሉ ምን ታደርጋለህ አለችው። ከዛ አባዬ እንኳ ፈቃደኛ ሆኖልኛል፣ ምንም የሚቀበለኝ እምብሽም ቢል አይመስለኝም አላት። አንቺን ጣጥቼ ከመኖር እኔ ብሞት ይሻለኛል ሲል አላት። እሱም በዚህ በጣም ተደሰቱ ሁለታቸው። ቤተሰቦቼ ቢምላሽ ቢሰጡ እንኳ የኔን ነው ብለህ ቤተሰቦች ጋር መጣላት የለብህም ብሎ አለችው። ኪራ ከጽናት ጋር ደስተኛ ለመኖር ያገኘውን እድል አሁን ብቻውን እንዴት ብሎ መጀመሪያ አባት እንደገባ ለማስመሰል ሲሉ ብቻውን ለመተኛት እንዴት ብዬ ነው ያለ ጽናት የምተኛው? ጽናት እኮ መጥፎ ነገር አስተምራኛለች ይላል። ከዛ ቁጭ ይላል። ከዛ አብረን እንድንተኛለን ሲላት እንዴት ነው አብረን ምንተኛው አንተ ትለዋለች። ከዛ ከክፍሌ ነው የምተኛው ዛሬ ስትለው አሁንም አልተኛው ብሎ እንቅልፍ ሲከለክለው ወደ ክፍሏ ይሄዳል። ወደ ክፍሏ ሂዶ ቁጭ ሲል አባት ደግሞ ልጅ የት ሄደ እያሉ ምኝታ ቤት ይከፍታሉ፣ ኪችን ይከፍታሉ፣ ሻወር ቤት ይከፍታሉ። በፍጹም አላገኙትም። የት ሄደ ብለው ወደ ሳሎን ሲሄዱ ከዛ መጣ። ልጄ አትዋሸኝ የት ነበርክ ብለው ሲጠይቁት አይ አባ ሻወር ቤት አለ። አረ የለህም ሁሉም ቦታ እየፈለግኩ ነበር። እኔ ግን ልጄ የት ሄደ በጨለማ እያልኩ እየተጨነቅኩ ነበረ። ከዛ በኋላ ነው እንግዲህ ያገኙትና ከዛ ቀስ ብሎ ደግሞ ሲሄድ ጽናትና እሱ መኝታ ቤት ቁጭ ብለው አባትህ እኮ ሊቀበሉን ነው ማለት ነው፣ ደስተኛ እንድንሆን ነው እያለ ስትል አባትህ እኮ ያሉ ውጣ ከክፍል፣ እኔ ለምንድን ነው እንደዚህ የምታደርገው? አባትህ እንዲቀየሙ አልፈልግም፣ ውጣ፣ እኔ ይበርደኛል፣ አንቺ ጋር መተኛት አለብኝ እያለ ሲላት ታገስ፣ ትንሽ ታገስ፣ እንደ ህፃን ላይ አያድርግህ፣ እሽሩሩ ልልህ ነው እንዴ አለችው።
ከዛ በኋላ እኔ በፍጹም አንቺን ጥዬ መተኛታችንም እያሉ ሲሉ አባት በሩ ላይ ሆነው በጣም ያዳምጣሉ። አባትህ ለዛሬ መታገስ አለብህ። እሽሩሩ ላደርግ ነው እንደ አባት ካየን እኮ ችግር ይፈጠራል እባክህ ሲል አባት ደግሞ በር ላይ ተለጥፈው እያዳመጡት ነበር። አባትህ እንኳ እሺ ባይሉ አንተ ምንም አይነት ጸብ እንዳትሞክር ብሎ አለ። ከዛ በኋላ ቃልን ገብተልኛ ከአባት ጋር ላትጣላ ትለዋለች። አዎ በፍጹም አላደርግም ይላታል። ከዛ በዛን ሰዓት የኪራ አባት ድንገት ሲገቡባቸው በጣም ይደነገጡና ከዛ ከአልጋ ውስጥ ጫፍ ላይ ቁጭ ሲሉ አይዟችሁ ስታወሩት የነበረውን በሙሉ ሰምቻችኋለሁ ይሏቸዋል። በቃ እናንተን ለማጋባት እኔ ፈቃደኛ ነኝ ሲሉ ብድግ ስትል ቁጭ በይ ጽናት ወዴት ትሄጃለሽ ብለው ቁጭ አሉ። ሁለቶቹም እኮ ያላችሁትን ሰምቻችኋለሁ፣ በቃ እኔ ፈቃደኛ ነኝ ተስማምቻለሁ፣ እናንተ ከተስማማችሁልኝ ሲሉ በደስታ ሩጠው ሄዳ አባቴ እውነትህ ነው አባ እኮ ፈቀደ፣ አባ እውነቱን ነው አለና ኪራ ሄዶ ቀፍ ሲያደርገው ነይ ጽናት አንቺ መቀፊኝ አላትና ተቀፈ። ከዛ በጣም ተደሰቱ፣ በጣም ደስ የሚል ከዛ ለመራዊት ደውላ አባትየው ፈቃደኛ እንደሆነ ነገረቻቸውና ሰኒንም እሷንም ጠርተው ሳሎን ላይ ተቀምጠው ደስ የሚል ፍቅር ያለበት መጫወት ጀመሩ። ሁላቸውም መሩና ናሆሜ ባንድ ላይ ጽናትና ኪራ ባንድ ላይ ሆነው ሰኒ ብቻዋን ቀረች። በዛ ጊዜ ሰኒ እኔ ብቻ ቀረው፣ አረ ለኔ አንድ ነገር ለኔ ጓደኛ መፍጠር አለብኝ ብላ ቆጣ አለችና ወደ ክላሷ ሄዳ ምንም ልጄ ልመጣ ነው አጋሬን አለቻቸው። ምን ልታመጣ ነው እያሉ ሲጠብቋት እንግዲህ እሷ ይዛው የመጣችው እንትን ነው ትራስ እንግዲህ ለጊዜው አንድ ወንድ እንደናንተ ለኔ ፈጣሪ እስከሚሰጠኝ ብላ ትራሷን ይዛ መታቀፍ ስታረግ አይዞሽ ሳቅባትና ሁላቸውም ለዛን እንዲነው ከዚህ ቤት የማትወጡት ዘና ፈታ የሚያደርግ ነገር ይዛችሁ ነው፣ እኔም እንደናንተ ለመሆን በቅርብ ጊዜ ሞክራለሁ አለች። ናሆምም ወደ ውጭ ወጥተው ካፊ ቤት ተገናኙና ከካፊ ቤቱ ነው ናሆሜና ኪራ ያችሁ ቦታቸው ላይ የሚገናኙባት ካፊ ቤት ተገናኝተው በደስታ በጣም ነበረ ሲስቁ የነበረው። ያሰቡት ያለሙት ስለተሳካ ሲነግረው በጣም ተደሰተ። ናሆሜም ግን የደበከኝ ነገር አለ እንዴ አለው። ምክንያቱም የኪራ አባት ስለ እናቱ ማንም እንዲሰማ እንደማይፈልግ ግን ኪራ አባት ከጽናት ጋር ሲያወሩ ደርሶባቸው ምንድነው አይስ እንዳይሰማ አልፈልግም ስትል አባዬ ሰምቻለሁ፣ የተደበቅኩት ነገር ግን አለ ይለዋል። ጽናት አላት። አቤት አለችው። ጥላ ሄደች። ምን ነው ናችሁ ነው ሰላም ነው ልጅቷ አለ ኪራ። ምን ነው አለ። ምንድነው ምን ታየው ነው አለችው። እናቴ ስትሉ ኪራ ምናምን ስትሉ የሰማሁ መሰለኝ አለ። እናቴ ምን ሆናለች? እናትህ አይደለችም እንደ እናትህ አንተ ደግሞ ድብብቆች ምና መጠራጠር ትወዳለህ አሉት። ምንድን ነው አለ። እንግዲህ የኪራ እናት በሽተኛ መሆኗን እስካሁን አልተነገረው፣ ይህ ነው ድብቅ የሆነለት። ናሆሜ ደግሞ ያን ነገር ስለሚያውቅ ከዚህ በኋላ አስበኸዋል፣ ደስተኛ መሆን ነው ያለብህ። ከዚህ በኋላ ሌላ ነገሮችን አትስብ። ግን ኪራዬ በርታ፣ ሁሉን ነገር በልክ አድርገው፣ እንድትሰበር አልፈልግም፣ ደስታህን በልኩ አድርገው አለው። እንዴ ናሆማ እንደዚህ እንዴት ትለኛለህ ይለዋል። ምንም በቃ እንደዚህ ሆኖ ያልኩህ እንዳትጎዳ ብዬ እኮ ነው አለው። የሄድክበት ነገር አለ? የሰማሁ ነገር አለ? ናሆሜ የደበከኝ ነገር አለ እንዴ? እባክህ ንገረኝ። አይዞ ምንም ነገር የለም። ሚስቶቻችንን መረዳት አለብን። ከዚህ በኋላ ከነሱ ብዙ ነገር መራቅ የለብን። እናቴ ብሰማ አሁን ይህን ነገር አስበኸዋል አሉ። ናሆሜ ድንግጥ አለ። ናሆማ ያወራሁ እኮ ነው፣ ምንድን ነው የምታስበው አለው ኪራ። ምንም አለው። አስበኸዋል? እናቴ ይህን ስትሰማ እንደ ዛሬ በጣም ትደሰታለች ብሎ አለ። እናቴ እንደገና እንደተወለደች ነው የምታየው ሲል ስለ እናቱ ያስብ ነበር ብሎ ነገረው ለናሆሜ ማለት ነው። ውድ ተመልካቾቼ የዛሬው በዚህ ተሰናብተናል። ስለምትከታተሉን ከልብ እናመሰግናለን።